ታረደ እንደ በግ የኔ ነፍስ ሊታደግ የኔ ነፍስ ሊታደግ በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ሁላችሁንም በሰላም አደረሳችሁ እንላለን። የበዓል ዝግጅታችንን እንግዲህ ከተለያዩ ቦታዎች ወደ እናንተ እያደረስን እንገኛለን። ባልደረቦቻችን የተለያዩ ቃለ ምልልሶችን እንዲሁም ደግሞ ከበዓሉ ጋር የተያያዙ የተለያዩ ፕሮግራሞችን ወደ እናንተ እያደረሱ እኛ ደግሞ ፕሮግራም እየመራን ቆይታ አድርገን አሁን ደግሞ ከአዲስ አበባ ወደ 157 አይደል 157 ኪሎ ሜትር ርቀት ላይ ወደምትገኘው ወንጪ ደርሰናል። ከበስተኋላችን እንደምትመለከቱት ወንጪ ነው ያለነው። ተመልካቾቻችን በዓሉን እንግዲህ በተለያየ ሁኔታ ውስጥ ሆናችሁ የምታከብሩ ሁሉ መልካም በዓል እንዲሆንላችሁ እየተመኘን ወንጪ እንግዲህ በወሊሶና በአምቦ መካከል ያለች ከተማ ነች። በውስጧም ሐይቆች አሉ፣ የተለያዩ ደኖች፣ ተራሮች እንዲሁም ደግሞ በጣም የሚያምር ደሴትና ሐይቆችም በውስጧ ይገኛሉ። እንግዲህ በወንጪ የሚኖረን ልዩ የበዓል ቆይታ ከማውንት ኦሊቭ ክርስቲያን ሃይኪንግ ጋር በመተባበር ወደ እናንተ ከዚሁ ከወንጪ የምናቀርብ ነው የሚሆነው። አብራችሁ እንድትቆዩ እንጋብዛለን። የተወደዳችሁ ተመልካቾቻችን ቀደም ሲል እንደገለጽንላችሁ ዛሬ የምንገኘው ወንጪ ነው። በወንጪ ደግሞ በጣም ደስ የሚሉ የተለያዩ የመዝናኛ ስፍራዎችን እያስጎበኘናችሁ ቆይታ የምናደርግበት ልዩ ዝግጅታችን ነው በመከታተል ላይ የምትገኙት። በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደግሞ መልካም የትንሣኤ በዓል መታሰቢያ እንዲሆንላችሁም ከልብ እንመኛለን። ቀደም ሲል እንደገለጽንላችሁ የተወደዳችሁ ተመልካቾቻችን የጄኤምኤም ቴሌቪዥን ከማውንት ኦሊቭ ክርስቲያን ሃይኪንግ ጋር በመተባበር ይህንን ልዩ የትንሣኤ መታሰቢያ በዓል አዘጋጅቶላችኋል። ከአጠገቤ ደግሞ የማውንት ኦሊቭ ክርስቲያን ሃይኪንግ ኮፋውንደር አለ። ዶክተር በጸሎት እንኳን ደህና መጣ፣ እንኳን አደረሰ። እንኳን ደህና ቆያችሁን፣ እንኳን አደረሰን። እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ እንኳን አደረሳችሁ። ዛሬ በወንጪ ግሩም የሆነ ጊዜ ያሳለፍን እንገኛለን። አሁን ላይ የምንገኘው በግላስ ቪው ነው። ይህን የመሰለ መልክዓ ምድር፣ ይህን የመሰለ ተፈጥሮ እያየን እንገኛለን። ቀጣይ የሚኖረን የፈረስ ላይ ግልቢያ፣ የጀልባ ላይ ጉዞ፣ የጭቃ ባዝ እንዲሁም ደግሞ ድንቅ የሆነ ሰው ሰራሽ ድልድይ ላይ ጉዞ እናደርጋለን። እንግዲህ ከዚህ በኋላም የተለያዩ ፕሮግራሞች፣ የተለያዩ ድርጊቶች ይኖሩናል። እንግዲህ መልካም ጊዜ ይኖርናል ብለን እናስባለን። አሁን እንግዲህ ተመልካቾቻችን ዶክተር በጸሎት እንደነገረን በጣም ድንቅ ጊዜ ይኖረናል። እናንተም በተለያየ ሁኔታ ውስጥ ሆናችሁ ይህን በዓል የምታከብሩ ሁሉ መልካም የትንሣኤ መታሰቢያ በዓል ይሁንላችሁ። እኛ እንሄዳለን፣ በካሜራችን ያስቀረነውን ደግሞ ወደ እናንተ እናደርሳለን። መልካም ቆይታ። ገና ሳይነጋ ጀንበር ሳትወጣ ጨለማ ዋይሎ አዲስ ቀን ሊወጣ ልቤ ያላርፍ ብሎ ከሰላሙ ርቆ
ሲወልል አድሮ ሲቆዝም ሰንብቶ በሦስተኛው ዕለት በማለዳው ጅምር በሰንበት ቀን ሊያውም በአይሁድ ምድር እግሮቼ በፍጥነት እየተራመዱ ከመቃብሩ ልደርስ ሲጋመስ መንገዱ አስጨናቂ ሀሳብ ትውሳለው ልቤን ምቀባውን ሽቶ እንዳያ በመላው ዓለም ላይ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በድጋሚ በሰላም በጤና አደረሳችሁ እንላለን። የበዓል ልዩ ዝግጅታችን ይቀጥላል። ቀደም ሲል እንደገለጽንላችሁ ዛሬ የምንገኘው በወንጪ ነው። ከዚህ ካሉ ክርስቲያን ወንድሞቻችንና እህቶቻችን ጋር የበዓልን ልዩ ዝግጅት ወደ እናንተ እያደረስን እንገኛለን። ከዚህ ቀጥሎ ደግሞ እስቲ እግዚአብሔርን አምልከን ወደ ተለያዩ ሌሎች ዝግጅቶቻችን እናልፋለን። መልካም በዓል፣ መልካም ቆይታ። እንዴት ናችሁ? ደህና ናችሁ? ቀደም እያወራን ነበርና ለማውንት ኦሊቭ ክርስቲያን ሃይኪንግ አንድ ዋና ምሰሶ ወይም ደግሞ ቁም ነገር የምንለው ከየትኛውም ነገር ይለየዋል ብለን የምንለው ነገር ይሄ ሞመንት ነው፣ ይሄ ሰዓት ነውና ቀደም እያልኩኝ ነበረ። ምናልባት አንዳንድ ጊዜ ወይ ደርሶ መልስ ስንመጣ በጣም ጊዜ ስለሚፈልግ ስንሯሯጥ ምን ስንል ወይ ጭቃ ባዙን ወይ ድልድዩን ጃምፕ እናደርገዋለን እና እግዚአብሔር ቢረዳን እግዚአብሔር ቢያግዘን ልንተው ማንፈልገው ወይም ልናስቀረው ማንፈልገው ሞመንት ይሄ ነው። በዚህ ሰዓት የምናደርገው የአምልኮ ጊዜ የወርሺፕ ጊዜ በቃ የሁሉም ነገር ቫልዩ ዋና የሚለካልን ነው ብለን እናስባለንና ይሄ የማውንት ኦሊቭ ኢሰንስ ነው፣ ዋና መሰረት ነው። እግዚአብሔርም እየረዳን ነው። እግዚአብሔርን ኢንጆይ ያደረገን የተዝናናን ቦታዎችን እያየን ግን ደግሞ መለስ ብለን ደግሞ እግዚአብሔርን ይገባሃል የዚህ ሁሉ ባለቤት ይሁን ከጌታ ይህን ሁሉ ድንቅ ተፈጥሮ የፈጠርክ ጌታ ምስጋናችን ይገባሃል፣ ልንዘምርልህ ይገባሃል ብለን ምን ዘምርበት ሰዓታችን ነው። ስለዚህ ደስ እያለን እግዚአብሔርን እናከብራለን።
Yeah.
አለቴን ላይ ከዚህ ከፋ ያመለጥን አትሰበር ንጉሴ ላይ ለታስተኩኝ ያንተን ይዤ ጸጋ በዝቶ ከብሬያለሁ ዘመን መጥቶ ታስቤያለሁ ምሕረት በኔ ዘንዳ አቆመች ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ጸጋ በዝቶ ከብሬያለሁ ዘመን መጥቶ እልልታ ጨምርለት አሁንም ላዳንን ለዋጀን ለገዛን በፍቅሩ ላዳንን ለዚህ ጌታ አሁንም ምስጋና ይገባዋል፣ እልልታ ይገባዋል። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። ክቡራትና ክቡራን ተመልካቾቻችን የበዓል ልዩ ዝግጅታችን ይቀጥላል። የምንገኘው ወንጪ ነው። እዚህ ታሪካዊ ድልድይ ላይ ፈራሽ እንዴ?
ትንሽ ያስፈራል ግን አሁን ለቆኛል። ወደ ኋላ እኔ አይ ወደ ኋላ እንኳን ይቅርብኝ። አትፈታተኑት ይቅርብኝ አለቴና አይደል? እሺ የምንገኘው ያው መሲ እንደተናገርከው እዚህ ታሪካዊ ድልድይ ላይ ነው። ይሄ ድልድይ እንግዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት የተጀመረ ከ3 ዓመት በፊት ማለት ነው የተሰራው። እንደዛ ነው። ለ500 ዓመት ያህል ያገለግላል ተብሎ ይጠበቃል። እንደምታየው ከብረት ነው የተሰራው እና በጣም ጠንካራ ነው። በወንጪ በጣም ታሪካዊ ቦታ ከሚባሉት አንዱ ነው ማለት ነው። ይሄም ድልድይ ከአንዱ መንደር ወደ ሌላኛው መንደር የወንጪን ነዋሪ እያሸጋገረ እንግዲህ ጎረቤትን ከጎረቤት እያጠያየቀ የሚገኝ ድልድይ ነው። በጣም ታሪካዊ ቦታ ነው። በወንጪ የተለያዩ ቦታዎችን እየጎበኘን ነው የምንገኘው። ከነዚህ መካከል አንዱ ይሄ ድልድይ ነው። የጭቃ አምባዝ እንዲሁም ደግሞ ፈረስ ግልቢያ በአረንጓዴ ደን የተሸፈነ በጣም የሚያምር ነፋሻማ እንዲሁም ደግሞ ጸጥ ያለን ቦታ ከፈለጉ ተመልካቾች ወንጪ መምጣት ይኖርባቸዋል። አዎ በጣም እግዚአብሔር በጣም የባረከናት ምድር እንደሆነች ለብዙ ዘመን ያላየናቸው ያልኖርናቸውን ግን እግዚአብሔር ደግሞ በጣም ብለስድ ያደረገን ህዝቦች መሆናችንን አይኖቻችን ሲከፈቱ ብዙ ነገሮችን እያየን ልንደነቅ የሚገባን ብዙ ታሪካዊ ቦታዎች ያሉንና እግዚአብሔር ልናመሰግን እንደው ልናከብረው የሚገባን የተፈጥሮ ሀብት ባለቤቶች ነን እና ይሄንን የተፈጥሮ ታሪካዊ ተፈጥሮ ቦታዎች ስናይ ሌሎች ዓለማት ላይ እምብዛም የሌሉ ነገር ግን እግዚአብሔር ለኛ የሰጠን ትልቅ ተፈጥሮ ነው። ከዛም ባሻገር ደግሞ ለቱሪስት መስህብ ለኛም ደግሞ አገር ውስጥ ላለነውም ሰዎች ወጣ ብለን ብንዝናና ሪፍሬሽ ብናረግ መተን አንዳንድ ቦታዎች ላይ የጽሞና ጊዜ ልንወስድ ብናስብ እንደነዚህ ያሉ ቦታዎች በእውነት በጣም በሚያስገርም ሁኔታ ለአእምሯችን መታደስም ነው። የጌታንም ፊት ፈልገን ደግሞ ደስ ብሎንም የምንመጣበት ነው። ከዛም ባሻገር ደግሞ የምንዝናናባቸውንም እድሎችንም የምናገኝበት ነውና በጣም ደስ ብሎኛል። እነዚህን የሚያካክሉ ትልልቅ የተፈጥሮ ቦታዎችን አይቶ ለተሻለ ነገር ለማዋል አእምሯቸውን የተጠቀመባቸውን እግዚአብሔር ሰዎችን በጣም ልንባረካቸው ይገባል። እግዚአብሔር ደግሞ ከዚህ የበለጠ አይኖቻቸውን እንዲከፍት አእምሯቸውን እንዲባርክ እንመኛለን። እውነት ነው። ዛሬ እንግዲህ ልዩ የጄኤምኤም ቴሌቪዥን የትንሳኤ በዓል መታሰቢያን በዚህ በውቢቷ ወንጪ በነገራችን ላይ ነጮች ፒስ ኦፍ ፓራዳይዝ ይሏታል። ከዚያ በተጨማሪም ደግሞ የአፍሪካዋ ስዊዘርላንድ ተብላ የምትጠራ ቦታ ላይ ነው የቆምነው። በአጋጣሚ ደግሞ ስዊዘርላንድ ናይቼዋለሁ። በእርግጥም የሚመሳሰል ነገር አለው። የሚገርምሽ ለአንድ ወር እዛ ቆይታ አድርጌ ነበር አንድ ጊዜ ለረፍት ሄጄ እና የሚገርም ነው። ከዛ ጋር ሊመሳሰል የሚችሉ ነገሮች አይቻለውና እውነት ነው። ጌታ ይባረክ። እግዚአብሔር የሰጠን ድንቅ ጊዜ እንግዲህ በዚህ መልኩ ወደ እናንተ ያደረስን ነው የምንገኘው። የተወደዳችሁ ተመልካቾቻችን ከማውንት ኦሊቭ ክርስቲያን ሃይኪንግ ጋር በመተባበር የጄኤምኤም ቴሌቪዥን ልዩ የትንሳኤ መታሰቢያ በዓል ፕሮግራም ነው እየተከታተላችሁ የምትገኙት። ተመልካቾቻችን ወደ ወንጪ መምጣት የምትፈልጉ በጣም የሚያማምሩ ልዩ ተፈጥሮ ያደለው በጣም ድንቅ በእውነት ጸጥታን ብትፈልጉ እንዲሁም ደግሞ እንደዚህ የሚያምር በጣም አረንጓዴ ደንን መመልከት የምትፈልጉ ተመልካቾች፣ የፈረስ ግልቢያ የምትወዱ ጭቃባዝ ማድረግ የምትፈልጉ ሰዎች እንዲሁም ደግሞ ዋና የምትወዱ ሰዎች ፍልውሃም አለ እዚህ መታችሁ መዝናናት የራሳችሁን ጊዜ መውሰድ የምትችሉ መሆኑን እንገልጻለን። እንግዲህ ፕሮግራማችን ይቀጥላል። ክብራትና ክብራን በየቤታችሁ ሆናችሁ ለምትከታተሉን በሙሉ በድጋሚ መልካም በዓል ይሁንላችሁ። እግዚአብሔር አምላክ የተባረከ ጊዜን ይስጠን። ተባረኩ። ጌታ እስከ መስቀል ሞት ተወደደ ይቅር በላቸው ብሎ የማለደ ጌታ እስከ ሞቱ ተወደደ ጌታ እስከ መስቀል ሞት ተወደደ። የተወደዳችሁ ተመልካቾቻችን እንግዲህ የበዓል ልዩ ዝግጅታችን ይቀጥላል። በዚህ ጉዟችን ውስጥ ከተለያዩ ዓለማት ከመጡ ወንድሞቻችንና እህቶቻችን መካከል ውስጥ አንድ ወንድማችን ሙሉቀን ነው። ወንድማችን ሙሉቀን በካናዳ ቶሮንቶ የሚኖር ወንድማችን ነው። ከዛሬ 8 ዓመት በፊት ኢትዮጵያ ነበር። አሁን ደግሞ ላለፉት 8 ዓመታት በካናዳ ቆይታ እያደረገ ይገኛል።
እንኳን ደህና መጣ እንኳን አደረሰ አመሰግናለሁ እንኳን አብሮ አደረሰን ቴንክ ዩ ኦኬ አዋሳ እንተዋወቅ ነበር እንተዋወቀን ያ ከረጅም ጊዜ በኋላ ተገናኝተናል በጣም ደስ ብሎኛል ወንጪ በጣም እንግዲህ የሚገርም የተፈጥሮ ቦታ ነውና እንዴት አገኘኸው ከምትኖርበት አገር ጋር ስታስተያየውስ እንደ ምን የተለየ ነገር አገኘህበት ያው እንደሚታወቀው ወንጪ በጣም የምታምር የተፈጥሮ ሀብት ያላት ቦታ ናት ኖርበት ካናዳ ያው ቢታወቅ ነገር ነው በተፈጥሮ የምትታወቅ ሀገር ናት እና ወንጪ ሳይ እጅግ በጣም ደስ ያለኝ ኔቸር ወዳለሁ እኔና ባለው ነገር ባየሁት ነገር እጅግ በጣም ደስ ብሎኛል ቆንጆ ቦታ ነው በጣም ኦኬ ደስ ይላል እንግዲህ እንደምናየው በጣም ግሪን ኤሪያ ነው ፏፏቴ ያለ በሃይቅ አለ ሌሎችም ደግሞ ብዙ የተፈጥሮ ሀብቶች ያሉበት ቦታ ነው ይሄን የመሰለ ደግሞ ድልድይ በጣም በሚያስገርም ሁኔታ ተዘርግቶ የተለያዩ ሰዎች ከአንድ አካባቢ ወደ ሌላ ቦታ እንዲዘዋወሩ ይሄ የሚገርም ተፈጥሮ ነውና እንደዚህ አይነት ነገሮችን በማየት በአገር ውስጥ ምንድነው የተለየ ስሜት የሚሰማ ያው እንግዲህ የመጀመሪያ ነው ወንጪ ሲመጣ ኢትዮጵያም ከ8 አመት በኋላ ነው የመጣሁት እንግዲህ ይሄ ድል አልነበረኝም እውነት ለመናገር ተዟዙሬ የማየት ድል አልገጠመኝም ነበር እና አሁን ባየሁት ነገር እጅግ በጣም ደስ ብሎኛል አገሬን እንደወዳት ሞር ደግሞ ኤክስፕሎር እንዳረጋት ጋብዞኛልና እግዚአብሔር ይመስገን አገራችን በጣም በተፈጥሮ የታደለች ሀገር ናትና ደስ ብሎኛል ይሄን በማየቴ እንግዲህ አሁን የፋሲካን በዓል ያከበርን የምንገኘው በአገራችን ውስጥ ነው ዛሬ ደግሞ ወንጪ ነው የምንገኘው በውጭ ዓለም ማክበርና በአገር ውስጥ ማክበርን እንዴት ታየዋለህ ያው እንደሚታወቀው ከዘመድ ከቤተሰብ ርቀ በባዕድ ሀገር ስትሆን ትንሽ ይከብዳል ያለው ነገር ያው የሄዱ ሰዎች ሞር ደግሞ እዛም አሁንም ያሉ ሰዎች ያቆሳል ብዬ አስባለሁ ያው ትንሽ ይከብዳል ግን ያው እግዚአብሔር ይመስገን ወንድሞች አሉን እዛ ጌታ ይሰጠን በቸርችም ቢሆን ህብረት አለን አብረን እግዚአብሔርን ቃል የተካፈልን ህብረት ያደረገን ባልና አብረን እናሳልፋለን ከዛ በተጨማሪም በቤታችን ደግሞ የተለያየ ዝግጅቶችን ያደረግን አብረን እናሳልፋለን ደስ ብሎን ያው እግዚአብሔርን ያመሰገንን እናሳልፋለን በዛ ቦታ ምንድነው ልዩነቱ አገር ውስጥ ማክበርና በውጭ ደግሞ በሌላው አገር ውስጥ ሆኖ ደግሞ በርግጥ ያው ከኛው ማህበረሰብ ጋር ነው የምታከብረው ግን ምንድነው ልዩነቱ አገር ውስጥ ስታከብር የሚሰማህና እዛ ደግሞ ሆነ ስታከብር የሚሰማ ስሜት ያው እንዳልኩ አንተም ጠቅሰዋል ያው ከቤተሰብ ጋር ሲሆን በኢትዮጵያ ከቤተሰብ ጋር አብረ ማድ ስትቆርስ ምናምን ያለው ስሜት የተለየ ነው የሚሆነው ግን በውጭ ሀገር ስትሆን ያው ምግቡም እንደሚታወቀው እንደዚህ ኦርጋኒክ አይሆንምና እሱሱ ትንሽ ቻሌንጂንግ ነው ግን ያው እዚህ ያው ህዝቡም አለ ቫይቡም አለ እዚህና ሞር ከቤተሰብ ጋር ደግሞ ስታሳልፍ ደስ የሚል ጊዜ አለ እዛ ትንሽ ያው ቤተሰብም ቢኖር ያው ምንም እንኳን እንደ ሀገር ቤት አይሆንም እና ያ ነገር ነው እግዚአብሔር ይመስገን ከረጅም ጊዜ በኋላ ወደ ሀገር መተ ያከበርክ ነው ይሄንን በዓል ከቤተሰብ ጋር በማክበር ምን የተለየ ስሜት አለ ዋው 8 በዓላትን እንግዲህ ከቤተሰብ ርቄ አክብሬ ያለው በውጭ ሀገር ያው ከጌታ ከሰጠኝ ወንድሞች ጋር እና አሁን ለመጀመሪያ ጊዜ ደግሞ ከቤተሰቤ ጋር አብሬ ሳሳልፍ እጅግ በጣም የተለየ ስሜት ነው የሚሰማኝ እጅግም ደስተኛ ነኝ እድለኛም ነኝ ብዬ አስባለሁ ምክንያቱም ሎንግ ታይም ነው ይሄ ማለት ቀላል አይደለም ከቤተሰብ ጋር እግዚአብሔር ሁላችንን በሰላም ጠብቆ አድርሶን አብሬ ደግሞ ማድ ስትቆርስ የተለየ ስሜት ነው የሚሰማውና እጅግ በጣም ደስ ብሎኛል በእውነት እግዚአብሔር ይመስገን ጄኤምኤም ቲቪ የበዓል ልዩ ዝግጅት እየተላለፈ ነውና በዚህ ለሚመለከቱ ለወዳጅ ዘመዶች እንኳን አደረሳችሁ መልእክት እንድታስተላልፍ እድል ልስጥ እሺ አመሰግናለሁ በዓለም ዙሪያ ያላችሁ ቅዱሳን እንዲሁም በኢትዮጵያ ከኢትዮጵያ ውጭ ያላችሁት በዓልን የምታከብሩ ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ በዓሉ የሰላም የጤና እንዲሆንላችሁ ተመኘው ተባረኩ አሜን በጣም አመሰግናለሁ መልካም በዓል ይሁንልህ እዛ ያሉ ቅዱሳንን ደግሞ ሰላም በልልን እንኳን አደረሳችሁ እንኳን አደረሳችሁ እሺ ቴንክ ዩ ህያውን በሙታን መካከል ስለምን ትፈልጋላችሁ ተነስቷል እንጂ በዚህ የለም በመጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 24 ከቁጥር 5 እስከ 6 ተጽፎ የሚገኝ ህያው የሆነ የእግዚአብሔር ቃል ነው ዛሬም የኢየሱስ ክርስቶስን ሞትና ትንሳኤ ያወጅን ልዩ የትንሳኤ መታሰቢያ በዓልን እያከበርን ነው የምንገኘው በቴሌቪዥን መስኮቶቻችን ለምትከታተሉ የጄኤምኤም ቤተሰቦች እንዲሁም ደግሞ በዚህ ያላችሁ የማውንት ኦሊቭ ቤተሰቦች በሙሉ
እንኳን አደረሳችሁ በድጋሚ ማለት እንፈልጋለን። የጄኤምኤም ልዩ የበዓል ቆይታችን እንደቀጠለ ነው። አሁን ደግሞ እዚህ ካሉ የማውንት ኦሊቭ ቤተሰቦች ጋር የጥያቄና መልስ ውድድር አዘጋጅተናል። ጥያቄና መልሱ ምንድነው? ሽልማቱስ ምን ይሆናል የሚለውን ደግሞ ከዶክተር በጸሎት የምንሰማ ነው የሚሆነው። አሁንም ተከታተሉን። መልካም ቆይታ። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እያልን እንደ ማውንት ኦሊቭ ለመላው የክርስትና እምነት ተከታይ እንኳን አደረሳችሁ እንላለን። ዛሬ የምናደርገው ጥያቄና መልስ ፕሮግራም ስለ ባይብል ካራክተርስ ወይም ደግሞ የመጽሐፍ ቅዱስ ገጸ ባህሪያትን እንጠራለን። ያ በደንብ የሚገልጸውን አንድ ሰው መርጠን እንጠራለን። ያንን ቀድሞ የጠራና የተሻለ ይገልጻል ብሎ ያሰበውን ተሸላሚ እናደርጋለን ማለት ነው። ሁለተኛ ደግሞ መጽሐፍ ቅዱስ ላይ ጥንድ የነበሩ ሰዎችን አንደኛውን ስንጠራ ሁለተኛውን መጥራት ሁለተኛው ጥያቄ ይሆናል። የዚህ ጥያቄና መልስ ውድድር አሸናፊ የበኩር ልጅ የሆነውን ከተራራው ጫፍ ላይ የሚለውን መጽሐፍ ተሸላሚ ይሆናል። በመቀጠል ደግሞ የተለያዩ ጉዞዎች ላይ አሸናፊዎችን እዚሁ አዲስ አበባ በሚኖረን ህብረት በጋራ በማወዳደር ከግማሽ ትሪፕ እስከ ሙሉ ትሪፕ ከቨር የምናደርግ ይሆናል። እንግዲህ መልካም ቆይታ ይሁን። አዎ ለተወዳዳሪዎች መልካም እድል እንዲሆንላችሁ እንመኛለን። እንደምታዩት ተመልካቾቻችን ቡናውም አለ። በዓልን በዚህ መልኩ እያከበርን ነው የምንገኘው። ወደ መጀመሪያ ውድድር እናልፋለን። በነገራችን ላይ ዳኛዎችም ተሰይመዋል። በዚህ ነጥብ ይዙልናል። መጨረሻ ላይ ውጤቱን ያሳውቁናል። ለአሸናፊ ለዶክተር የበኩር ልጅ የሆነውን መጽሐፍ እንሸልማለን ማለት ነው። ወደ ጥያቄው እናልፋለን። እሺ የመጀመሪያ ጥያቄ የሚሆነው የመጽሐፍ ቅዱስ ገጸ ባህሪያትን እንጠራለን። ስለዚህ ቀድማችሁ ያን የሚወክለውን ትጠሩልናላችሁ። እንግዲህ እኔ አንደኛውን ጠራለሁ ማለት ነው። ለምሳሌ እኔ ቀስተ ደመና ብል አእምሮ ላይ ቀድሞ የሚመጣው ማን ነው? ኖህ ነው። ልክ እንደዚህ ማለት ነው። የመጀመሪያውን ጥያቄ መልሻለሁ። አንድ ነጥብ። በጣም ከቀላሉ እንጀምርና ትልቅ አሳ ዮናስ። ስለዚህ ማን ይቀድመው? በዚህ እሺ ጥያቄ ቁጥር 2 ህል ዮሴፍ ተመልሷል። እሺ ትንሽ ከበድ እናድርገው። ጥያቄ ቁጥር 3 ቀበሮና እሳት ያ ኤፍራታ። ጥያቄ ቁጥር 4 የወርቅ ዘንግ ሙሌ መልሷል። ዳኞች ግን መጀመሪያ ቀድሞ በጠራ ነው። ስለዚህ ቀድሞ የጠራ ሰው ነጥብ ይያዝለታል ማለት ነው። እንቀጥላለን። ጥያቄ ቁጥር 5 እሺ ጥያቄ ቁጥር 5 ዶሮ ጴጥሮስ። ስለዚህ የዚህ ውድድር አሸናፊ በኋላ ምናቅ ይሆናል። አዎ የባይብል ካራክተር ጥያቄና መልስ ይሄንን ይመስል ነበር። አሸናፊው መጨረሻ ላይ ዳኞች ይፋ ያደርጋሉ። ከዚያም ሽልማት የምንሸልም ነው የሚሆነው። ወደ ሁለተኛው ዙር ጥያቄ እንሄዳለን። አሁን ባይብል ካፕልስ የምንጠይቅበት ሰዓት ነው። ዘ ሞስት ኢንተረስቲንግ ጌም ነው። ስለዚህ መጽሐፍ ቅዱስ ላይ ያሉ ጥንዶችን እኛ አንደኛውን ስንጠራ እናንተ ሁለተኛውን ትጠራላችሁ ማለት ነው። እሺ ግልጽ ነው አይደል? እኔ ጀምራለሁ። ያዕቆብ ራሄል ሊያ። ስለዚህ ሁለት ማለት ነው። ራሄል ሊያም ያለ መልስ ያገኛል። ስለዚህ ያላችሁትን ሊያ ራሄል
ስለዚህ ዘለላል አንተ ማለት አንተ ርብቃ ነው ያልከው ኖ ርብቃ ሲሉ ርብቃ የይስሐቅ ነገረስ ራሄል እሺ ወደ ሁለተኛው ጥያቄ እንሄዳለን። ይሄም በጣም ቀላል ነው። ቦይዝ ሩት ሶስተኛ የባይብል ካፕል ጥያቄ ህልቃና ሃና ባይብል ካፕል ኦፍ ኮርስ ህልቃና ሃና ነች። ምዕራፍ 2 እሺ መልሷል። እሷም ብለው ነበር ሃናና ሁለት ሚስቶች ነው ያሉት። እሺ አንደኛውንም በነካጅ ጨርሳ ሁለት ነጥብ እንድታገኝ አናና ማና ፍናና ኧረ ጨብጭቡለት ሞራል ስጡት። እሺ ይሄኛው ጥያቄ ትንሽ ከበድ ይላል። እንግዲህ ይሄን ለመለሰ ሁለት ነጥብ እንሰጠዋለን። ይሄን ለመለሰ እሺ ጎሜር ወይም ጎመር አሁን ካፕል ነው። አዎ ሁለት ነጥብ አለው። ጎሜር ወይም ጎመር እግዚአብሔር ፍቅሩን ለኛ ያለውን ፍቅር የገለጸበት ትዳር ነው። ነብዩ yes ነብዩ ምዕራፍ 11 ላይ ዕብራውያን ተጠቅሷል። እሺ ማን ነው? ሂዳ ግባ ተብሎ ነው። ደርሰሃል ትንሽ ነው የቀረ አነበብኩ ሌላ አይደል ነብዩ በኢየሱስ ምርጫ ሰጡን። መጫንስት እሺ ኤርሚያስ ሆሴ ለሱ እሺ እኔ ቀለል ያለ ነው የምጠይቃችሁ እንድትጨነቁ አልፈልግም። ዮሴፍ ርብቃ ኖት ዮሴፍ ማርያም ነች። እዛኛው ዮሴፍ ጋር ሄደው ነው። እሺ መልሱን ከሱ መጠበቅ ጀመረ። ጥሩ ቆይታ እያደረግን ነው ተመልካቾቻችን። እናንተም በቤታችሁ ሆናችሁ የሚጠየቀውን ጥያቄ እየመለሳችሁ እንዳላችሁ እናምናለን። ፕሮግራማችን አሁንም ይቀጥላል። ውድድሩ በጣም የሚገርም ፉክክር እየታየበት ነው። ወንድማችን አልተቻለም። በእርግጥ ዳኞች ውጤቱን እስከሚያሳውቁን ምናልባት ውጤቱ ተቀራራቢ ሊሆን ይችላል ብለን ስላሰብን የምልክት ቋንቋ ሁለት ወይም ሶስት የሚሆን ጥያቄ እንወዳደር። ስለዚህ አንድ ሰው ፈቃደኛ የሆነ እኛ የምንጠይቀውን ነገር ያሳያል። እሱን አይቶ ያወቀ ሰው እንግዲህ ሽልማት ይኖረዋል ማለት ነው። ስለዚህ ፈቃደኛ ሆኖ ምልክት ማሳየት የሚችል እሱ መመለስ ላይ እሺ ሸነን ትሞክራለች። ጥያቄውን ለሷ ብቻ ነግራለሁ፣ እሷ ታሳየናለች። ችግር የለም ነው እንንገርሽና በጆሮሽ ስለዚህ ቃል መጥቀስ አይቻልም፣ ምልክት ማሳየት አይቻልም። ምልክት ሳይሆን ቁጥር ማሳየት አይቻልም፣ በምልክት መናገር አይቻልም። ምንም አይነት ቃላት ማውጣት አይቻልም። መሞት ከሞት ተነሳለው ከሞት አላዛር አይ ዳኛ ሞኖ ተወዳዳሪ ሁለተኛውን ጥያቄ ታሳይናለሽ። እኔ የመለሰ ሰው ቢያሳይ ጥሩ ነው። ያሳየውበት ነጥብ አለው ሌላ ተወዳዳሪ የመለሰ መጠቆም ይቻላል። አክሽን ማሳየት ይቻላል። ዘንባባ ሆሳና ለአህያ የተነጠፈው ዘኪዮስ
ቀጣዩን ያው አይ የመለሰ ሰው ግዴታ ስለሆነ ቀላል ነው። ሰሙ እንቀይረው። አይ እሷ ከመለሰችው አይሆነ እንዴት አድርጎ እንደሚያስረዳ እያሰበ ነው። ለኔ ነገረኝ። ቀላል ነው እኮ ግን እንዴት ላስረዳ? እሺ ሌላ የሚሞክረው የብሉይ ኪዳን ነው መሰለኝ። እሺ ይከብዳል። እሺ ሸነን ታሳያለሽ። እሺ እሱ መመለስ አይችልም። እሱ መለስ አይችልም። እሺ አልሰማች ኢየሱስ 7 ሁለቱ ከኢየሱስ ጋር ይሞቱ። ሶስት ጊዜ ጴጥሮስ ሲጮህ ጴጥሮስ እንዴት ነው አሞራ ያልከው አንተ? ስለ ክርስቶስ መስቀል ሞት አሳየችን። ምን እንበላት? ስለዚህ ይሄ የመጨረሻ የምልክት ቋንቋ ጥያቄያችን ነው። ይሄን የመለሰ እንግዲህ ልዩ ሽልማት አለ። ያው አካፍልሻለሁ ከነገርሽኝ ለኔ እንደሚገባኝ አድርገሽ ማሳየት ነጥብ ይሰጥሻል። ምዕራፉን ነው እንደምታረጋው ኤልፋዝ እያለች ያለችው እኛ ስናሳይ ከውድድር ውጭ እየሆንን ነው፣ ስለዚህ ነጥብ ይያዝልን እያለች ነው። ዳኞች በተለየ ሁኔታ ይሄንን ጥያቄ እንዴት እንደምታዩት አናውቅም። በደንብ አሳየ፣ ከዚያ ነጥብ ይያዛል። ወደ ባህር እንሻገር። ሙሉ ታሪኩ ኤርትራን ባህር መክፈል ማቴዎስ ነው አይደለም? አማርኛ መስተካከል ብቻ የኤርትራን ባህር መክፈል መናገር አይቻልም፣ ግን አለቱን ነው አለቱ አንዴ ድገሚል። ክርስቶስ አለት ነው። ቆይ ተከተል ባህር ተካፍሎ መሻገር የስ ተመልሷል። አሻገረ እኮ ለምን መሻገር እኮ አልኩኝ። ለሙሌ ያጨብጭብለት። ሙሴ ቀይ ባህር ከፍሎ ሲያሻገር የጥያቄና መልስ ውድድራችን ይህንን ይመስል ነበር። ጥያቄና መልስ ያዘጋጀነው ከባይብል ካራክተር፣ ከባይብል ካፕልስ እና እንዲሁም ደግሞ በምልክት ቋንቋ የማሳየት ውድድር ነበር ያደረግነው።
እንዲሁም አንድ ደግሞ ጨምረናል። አንድ ጥያቄ መሀል ላይ ጨምረን ነበር። በጣም ደስ የሚል ጊዜ ነበር። አዎ ጥሩ ጊዜ ነው እንግዲህ ዳኞች ይነግሩናል። ከዳኞች ውጤቱን የምንሰማ ነው የሚሆነው። ማን ነው አንደኛ የሚወጣው፣ ሁለተኛና ሶስተኛስ ማን ይሆናል የሚለው እኛንም በጣም አጓግቶና ያለው ውጤቱን ከዳኞች የምንሰማ ይሆናል። ከዚያም በኋላ ወደ ሽልማት ስነ ስርዓቱ እንሄዳለን። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። በጣም አስቸጋሪ ነው አይደል? በጣም ተቸግረናል። ግን የመጀመሪያው በጣም ርቋቸው ሄዷል። ሁለተኛና ሶስተኛ ግን ሁለት ሰው አንድ ላይ ሁለተኛ ነው፣ ሶስተኛ አይኖረንም። ስለዚህ ያ ሁሉም እንደሚያውቀው ሳሚ በስንት ነጥብ? በ13 ነጥብ ሻኒና ኤልፉ አንድ ላይ 7 ነጥብ አግኝተው ሁለተኛ ሆነዋል። እየተከታተላችሁት የምትገኙት የጄኤምኤም ቴሌቪዥን ልዩ የትንሳኤ መታሰቢያ በዓል ልዩ ፕሮግራማችንን ነው። የምንገኘው አምቦ አኮ ክትፎ ነው። በእንደዚህ ሁኔታ ይህንን የቀረጻ ቦታ ስለፈቀዱልን እጅግ አድርገን እናመሰግናለን። በዚህ ያሉትን ደግሞ የማውንት ኦሊቭ ቤተሰቦችን እጅግ አድርገን እናመሰግናለን። ዳኞች ውጤቱን አሳውቀውናል። አንደኛ የወጣው ሳሚ ነው። ደስ ብሎናል። በጣም እንደምትወጣም እርግጠኛ ነበር። ሁለተኛ የወጡት እህቶቻችንም እንኳን ደስ አላችሁ ማለት እንፈልጋለን። ዶክተር በጺ ለአሸናፊዎች ስጦታውን ያበረክትልናል። በዚያውም የምትለው ነገር ካለ? ስለዚህ ለዚህ ውድድር አሸናፊ ለወንድማችን አጨብጭቡለት። ለሳሚ የበኩር የሆነው ልጄ ከተራራው ጫፍ ላይ የሚለውን መጽሐፍ የምናበረክት ይሆናል። በዚሁ አጋጣሚ እንግዲህ ይህን የመሰለ ድንቅ ጊዜ በጣም የማይረሳ ጊዜ ከማውንት ኦሊቭ ክርስቲያን ኪንግ ጋር እንድናሳልፍ የፈቀዱልንን አኮ ክትፎ በአምቦ የሚገኘውን አኮ ክትፎ ልናመሰግን እንወዳለን። አጨብጭቡላቸው ለነሱም። እንዲሁም ደግሞ ዛሬ ለየት ያለ ፕሮግራም ነው። ከጄኤምኤም ቴሌቪዥን ጋር በጋራ የተዘጋጀ የትንሳኤ መታሰቢያ በዓል ነው። ስለዚህ ይህንን ድንቅ ፕሮግራም አብረን እንድናደርግ ስለፈቀዳችሁ አብራችሁን ስላላችሁም በጣም ደስተኞች ነን። እናመሰግናለን። ስለዚህ ወደ ሽልማት ስነስርዓቱ ምን ሄድ ይሆናል። ለሳሚ የመጀመሪያ አንድ መጽሐፍ እንሸልማለን ማለት ነው። እስከ መስቀል ሞት ተወደደ ይቅር በላቸው ብሎ የማለደ ጌታ እስከ ሞቱ ተወደደ ጌታ እስከ መስቀል ሞት ተወደደ። ይህንን መጽሐፍ ባለቤቴና ኮፋውንደር የሆነችው ዶክተር ዮዲት ሉሉ የምትሰጥ ይሆናል። ወደ መድረክ ጋብዙልኝ። እናመሰግናለን። እንግዲህ ሁለተኛና ሶስተኛ ሽልማታችሁ መጽሐፍ አይደለም። እንግዲህ ሽልማቱን እናሳውቃለን። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔን ነፍስ ሊታደግ የኔን ነፍስ ሊታደግ። አብራችሁን ስለነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ። በዚህ ያላችሁ የማውንት ኦሊቭ ቤተሰቦች፣ በቴሌቪዥን መስኮት የምትከታተሉን የጄኤምኤም ቤተሰቦች ሁሉ መልካም በዓል እንዲሆንላችሁ እየተመኘን የዛሬውን በዚሁ አበቃን። መልካም ቆይታ። ተናገሩ የእምነት አባቶች መሰከሩ